ይህንን የእግዚአብሔርን ቃል የሚያነቡ የሚሰሙና የሚያደርጉ ብፁዓን ናቸው ይላል። አንድም ብጽዕና የእግዚአብሔርን ቃል መስማታችን ብፁዕ ያደርገናልና ትልቅ ስራ ነው። እግዚአብሔር የተመሰገነ ይሁን። አሜን። እስቲ ለቃሉ እንጸልያለን። ሃሌሉያ። ለእኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ወሬ ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። እንሰማለን አዲስ ነገር እናያለን። ወየው ያለን እንሰጋለን። ጠባቂ አምላክ መጠለያችን ነውና የዋርካ ጥላችን አሜን። እግዚአብሔር ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። ሃሌሉያ። ዘመኑ ቢከፋ ኢየሱስ ክርስቶስ መሸሸጊያችን ነው። አሜን። እና ኢየሱስ ክርስቶስ ሁለት አይነት ባህሪያት አሉት። ለእኛ መድኃኒት ነው፣ ለጠላቶቻችን ደግሞ የመድኃኒት ተቃራኒው ጎኑ መድኃኒት ሁለት አይነት ባህሪያት አሉት። እኛን ይፈውሳል መድኃኒት፣ የእኛን በሽታ ግን ይገላል። አሜን። እና ዘመኑ እየከፋ ሲሄድ ወገኖች፣ በኖህ ዘመን የመጣው የጥፋት ውሃ ለዓለም ነው እንጂ የጥፋት ውሃ ለኖህ ደግሞ የመዳን ውሃ ነው። ከዚህ በኋላ ምናልባት ምድር ላይ ብዙ ሰላም ላይሰማ ላይሆን ይችላል። ኤኒዌይስ እኛ አንታወክም እና ችግር፣ መከራ፣ ስቃይ እየበዛ ሲመጣ ባይዘዌ ኢየሱስ ክርስቶስ ለቤተ ክርስቲያን የሚመጣው ቤተ ክርስቲያንን ከስቃይ ለማዳን ነው። እኛን ከስቃይ ለማዳን ነው ኢየሱስ የሚመጣው እና ለዓለም የመጣው መከራ ሁሉ እኛን ያገኘናል ማለት አይደለም። ያ ለኛ ደግሞ የከፍታ ለኛ የመዳን ደወል ነው ወገኖቼ። እና ወደ ጌታ ያቀርቡናል። እነዚህ ነገሮች ሁሉ ወደ ጌታ ነው የሚያቀርቡን። ሳውዝ አፍሪካ ላይ የሚደረጉ ነገሮች ሁሉ ወደ ጌታ የሚያቀርቡን የሚያጸልዩን ደወሎች ናቸው። አንዳንድ ጊዜ እንዘነጋለን። ታውቃላችሁ፣ እግዚአብሔር የሆነ ነገር ያመጣና ደግሞ ወደሱ ያስጠጋናል። እኔ ኢትዮጵያ ሆኜ ነው እያገለገልኳችሁ ያለሁት። ኢትዮጵያ መጥቼ ነበር ከአንድ ወር በፊት እና እየሰማሁ ነበረ ስለ ሕዝቤ። በጣም ውስጤ እየቃተተ ነበረ። የሚሆነውን ነገር እየሰማሁ ነው። ግን ደግሞ እግዚአብሔር ከኛ ጋር ነው። አሜን። እግዚአብሔር ልጆቹን መቼም አይጥልም። ሃሌሉያ። ጌታ ሆይ ስለዚህ ጊዜና ስለዚህ ሰዓት እጅግ አድርገን እናመሰግናለን። አይኖችህ ከኛ ጋር ስለሆኑ
የምድርን ቅዱሳን ያዩ ዘንድ እግዚአብሔር ዓይኖች በምድር ሁሉ ላይ ናቸው ተብሎ እንደተጻፈ ጌታ ሆይ ስለምትመለከተን ዕለት ዕለት ፎሎ አፕ ስለምታደርገን አንተ ያላወቅከው ምንም ነገር በኛ ላይ ሀፕን ስለማያደርግ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ አሜን ጠጉራችን ራሱ የጠጉራችን ቁጥር በአንተ ዘንድ የታወቀ ነው። ጌታ ሆይ እርምጃዎቻችን ሁሉ መነሻና መድረሻችን ሁሉ ጅማሬና ፍጻሜያችን ሁሉ በአንተ ዘንድ የተያዘ ነው። ስምህ የተመሰገነ ይሁን። አንተ አሜን የማታውቀው እንቅስቃሴ ምድር ላይ የለም ጌታ ሆይ፣ ሁሉንም ነገር አንተ ታውቃለህ። አንተ ደግሞ ገዢያችን ነህ ጌታ ሆይ፣ ዓለምን የምታስተዳድር የአንተ ኪንግደም፣ እኛ በአንተ ኪንግደም ውስጥ ነው ያለ ነው ጌታ ሆይ። yes Lord ራሳችንን ለአንተ አደራ አሳልፈን ሰጥተናል። በዚህ ጊዜ ደግሞ አሜን በአጭር ጊዜ በቃልህ ተናገረን። በጌታ በኢየሱስ ክርስቶስ ስም አሜን። አሜን ኢየሱስ ጌታ ነው። በዚህ አጭር ጊዜ ወገኖቼ ስለ እምነት እንማራለን። እምነት ሲባል እንግዲህ ቀድሞ ወደ አእምሯችን የሚመጣው አባት አለ። እሱ አብርሃም ነው። አብርሃም ከዘፍጥረት 12 ላይ ሲጠራ እናያለን እና እግዚአብሔር መጣና አብርሃምን ከሀገርህ፣ ከዘመዶችህ፣ ከቤተሰብህ ሁሉ ተለይተህ እኔ ወደማሳይህ ምድር ውጣ አለው እግዚአብሔር እና ዘፍጥረት 12 ከቁጥር 1 ነው የምጀምረው ታሪኩ። ቀላል አይደለም። እግዚአብሔር አብርሃምን መጥቶ ሲጠራው እድሜው 75 ዓመት ነው ወገኖቼ። 75 ዓመት ወደ ቤት መመለሻ ጊዜ እንጂ ከቤት የሚወጣበት ጊዜ አይደለም ወገኖቼ። ወገቡ መጉበጥ የጀመረበት ሰዓት ነው። ወደ እርጅና በስተርጅና ያለ ሰው እግዚአብሔር መጥቶ ውጣ አለው። ውጣ ሲለው ደግሞ ሶስት እዛ የተጠቀሱ ሶስት ነገሮች በጣም ወሳኝ ናቸው። አንደኛ ከሀገርህ፣ ሀገር መኩሪያ ነው ወገኖች፣ ሀገር ማረፊያ ነው። ሀገርህን ትተህ ውጣ ነው ያለው እግዚአብሔር አብርሃምን በ75 እድሜው ማለት ነው። እና ሁለተኛው ደግሞ ከቤተ ዘመድ ነው። ቤተ ዘመድ ውስጥህን ልብህን የምትነግራቸው ዘመድ ቀላል አይደለም እና ከነዛ ሁሉ ውጣ አለው። ሶስተኛው ደግሞ ከቤተሰብህ፣ እንደውም በጣም ስፔሲፊክ እያደረገ እያጠበበ ነው የመጣውና ከቤተሰብ በቃ ከአባትህ ቤት የልብህን ከምታጫውታቸው፣ ሲከፋህ ከምታርፍ ከማረፊያ በቃ አለ ከምትለው ሁሉ ውጣ ነው ያለው እና ሲወጣ ካርታ የለም ወገኖቼ። እግዚአብሔር በዚህ እንደዚህ የሚመሩት ሰዎች አልነበሩም። ትራንስፖርቴሽን አልነበረም። እግዚአብሔር ውጣ ያለበት ሀገር ቦታ በጣም ሩቅ ነው፣ በጣም ሩቅ ነው። ምንም በእጁ የሰጠው ነገር የለም እና በጣም ከሚገርመው አብርሃም የእምነት አባት ተብሎ እንዲጠራ ያደረገው በቃ እዚህ ስፍራ ነው። ምንም አላንገራገረም። የት ነው የሚወጣው? እስቲ የሚመራኝን ነገር ስጠኝ ምናምን አላለም። አብርሃምም እግዚአብሔር እንደተናገረ ወጣ ነው ምለው፣ ወጣ። ምንም በቃ አብርሃም በጣም አማኝ ነው። የት ልውጣ? ከማን ጋር ልውጣ? እንዴት ልውጣ? መንገዱንስ ምናምን በጣም ብዙ ጥያቄ ነበር አይደለም? እኛ ብንሆን እንጠይቃለን በጣም ብዙ ነገር እና አብርሃም ምንም አልጠየቀም። ሲገርማችሁ በጥሪ ወቅት የተከራከሩ ሰዎች ነበሩ ከእግዚአብሔር ጋር። ነቢዩ ኤርሚያስ እኔ ከሆድ ሳትወለድ በእናት ማህፀን እያለ አውቄሃለሁ ደግሞ ጠርቻለሁ ብሎ ሲል ኖ ኖ ኖ ኖ ኖ እኔ ላንተ ልሆን አልችልም። በጣም ተከራክሯል። ኤርሚያስ ተከራክሯል። እና ሙሴን ደግሞ ማየት ትችላላችሁ። አረ ከኔ የተሻለ ሰው አለ፣ ምናልባት ተሳስታ ይሆናል። አሮን አለ፣ በጣም በንግግሩ በሁሉም ነገር ከኔ የተሻለ ነው፣ እሱን ጥራው፣ ከሱ ጋር ስራ የምትለውን ሚሽን ከሱ ጋር ማድረግ ትችላለህ እስከ ማለት ሰው እስከ መጠቆም ድረስ ለጠሪው በጎ ምላሽ ወይም ደግሞ የእምነት ምላሽ አልሰጡትም ነበረ። እዚህ ጋር አብርሃም በጣም ይገርማል እና ወዴትም እንደሚሄድ ሳያውቅ ይላል የዕብራውያን ጸሐፊ፣ ወዴት እንደሚሄድ ሳያውቅ በእምነት ወጣ ይላል እና ከዚህ የተነሳ ነው አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት የሚለው። በዚህ የመንፈሳዊ ዓለም ከረንስ
ጽድቅ ነው። እግዚአብሔር በጽድቅ ነው የሚቆጥርልን ነገሮችን። ጽድቅ ወደ ጽድቅ የሚመነዘረው ደግሞ እምነት ነው ወገኖቼ። እምነት ታላቅ ሀብት ነው። አሁን እኛ ሞል ገብተን የምንፈልገውን ነገር ሁሉ የምንገዛው በብራችን ነው፣ በሳንቲማችን ነው፣ በኪሳችን መጠን ነው። በእግዚአብሔር ዓለም ደግሞ የምንፈልገውን ነገር ሁሉ የምንገዛው በእምነት ነው ወገኖች። እምነት ትልቅ ሀብት ነው እና እምነት ነው ወደ ከረንስ ወደ ጽድቅ የሚቀየረው ማለት ነው። የእግዚአብሔር ክፍያ ጽድቅ ነው። ሩጫውን ጨርሻለሁ፣ የጽድቅ አክሊል ይጠብቀኛል ይላል ጳውሎስ። እና እነዚህ ሁሉ ሀብቶች፣ መንፈሳዊ በረከቶች አብርሃም ቤት ነበሩ ወገኖች። እና አብርሃም ሲወጣ ይህን ያህል ሁሉ እግዚአብሔር ተናግሮት ሲወጣ እጁ ላይ የነበረችው ወገኖቼ መውለድ የማትችል ሚስት ነው ይዞ የወጣው። ምንም ልጅ አልነበረውም። እና አንደኛ እድሜዋ በጣም የገፋ ነው። ከእድሜ አንጻር አትወልድም። ሁለተኛ ደግሞ ከማህፀኗ የተዘጋ ነበረ። ሁለት ጨለማ ነው እና ይዞ ወጣ ይላል። በጣም በሚገርም ሁኔታ እጁ ላይ የነበረ ነገር ምንም በዚህ ግባ የሚባል ምንም ፍንጭ የሚሰጥ አልነበረም። እና አይታችሁታል ወገኖቼ እምነት ምን ያህል ቫሉ እንዳለው፣ ምን ያህል ዋጋ እንደሚያስከፍል፣ እምነት እንዴት ትልቅ እንደሆነ ከአብርሃም ሕይወት ላይ በጣም ብዙ ነገር እንማራለን ወገኖቼ። እና እግዚአብሔርን ማመን በጣም በጣም ጥሩ ነገር፣ በጣም ዋጋ ያለው ነገር ነው። በጣም ዋጋ ያለው ነገር ነው። አብርሃም እግዚአብሔርን ያመነበት መንገድ በጣም በሁለት ጨለማ በሌላም ጨለማ ወገኖች፣ በጨለማ መካከል እግዚአብሔርን አመነ እና ያ እምነት ነው ለአብርሃም ጽድቅ ሆኖ የተቆጠረለት። በ75 ዓመቱ ውጣ አለው እግዚአብሔር እና የሚመራው ነገር ሳይኖር ወጣ አብርሃም። የሚመራው ነገር ሳይኖር ወጣ አብርሃም። እና በአብርሃም ሕይወት በጣም ብዙ ሌሎችንም እምነቶች እናያለን። አሁን እግዚአብሔር ስላመነው ከወለደም በኋላ ወደ አብርሃም ቤት መጥቶ የምትወደውን እና ዓይንህን የጣልክበትን ብርሃንህን የሚመራህን የሚጦርህን አንድ ልጅህን ሰዋልኝ ብሎ እግዚአብሔር ሲለው በቃ አብርሃምን በጣም ይተማመናል ማለት ነው። ያምነኛል ይላል። እና አብርሃም ለሳራ እንኳ ሳያጫውት ነው እግዚአብሔርን አክብሮ አምኖ ይዞ የወጣው ማለት ነው። እና የዕብራውያን ጸሐፊ ቢሞት እንኳን እግዚአብሔር በትንሣኤ መልሶ እንደሚሰጠው አውቋልና ይላል። እና የዕብራውያን ጸሐፊ ውስጡን ነው፣ እምነቱን ነው፣ የመጨረሻ መደምደሚያውን ነው ምጽፈው። አብርሃምን በመንፈስ ሆኖ ውስጡን ሲረዳ አብርሃም የዛን ጊዜ እያለ እያሰበ እያሰላሰለ ሲሄድ የነበረው ልጄ ዛሬ ባርዳው ቢሞት ነገ መልሶ ይሰጠኛል፣ ትንሣኤ ይነሳል ብሎ በሚገርም ሁኔታ ማለት ነው በብሉይ ኪዳን ለዛውም በዘፍጥረት ትንሣኤን የሚያምን ነው አብርሃም። ትንሣኤ ማለት ወገኖች የእምነት ሁሉ ቁንጮ ትንሣኤ ነው። እና እኛም እኮ በትንሣኤ አምነን ነው አይደለ እግዚአብሔርን የምንከተለው። አንድ ቀን እንነጠቃለን። በይዞ የእግዚአብሔር ትልቁ ተአምር ወገኖች ከሞት መነሳት ነው። ሞት ዓለምን ሁሉ ያሸነፈ ጉዳይ ነው። እና እግዚአብሔርን ማመን ማለት የሞተ ነገር ይነሳል ብሎ ማመን ማለት እኮ ነው። እና በሌሎች እምነቶች እግዚአብሔር መኪና ይሰጠኛል፣ እግዚአብሔር ልግዠር የሆነ ኑሮ ያኖረኛል፣ እነዚህ እኮ እምነቶች አይደሉም። በእነዚህ እግዚአብሔርም ደግሞ አይደሰትም። እና አብርሃም ያመነው ወገኖቼ ለላይፉ ጉዳይ አይደለም፣ ለቅራቅንቦ አይደለም። እግዚአብሔርን ያመነው እግዚአብሔር ልጄ ቢሞት በትንሣኤ መልሶ ይሰጠኛል ብሎ በዘፍጥረት ላይ ሆኖ አዲስ ኪዳንን ያመነ ሰው ነው። በጣም የሚገርም ሰው ነው በእውነት አብርሃም። እና የአብርሃም እምነት እግዚአብሔር ይስጠን። እና ትልቅ አማኝ ነው።
ልጄ ብሞት መልሶ ይሰጠኛል ብሎ ያመነ ሰው ነው። እግዚአብሔር ደግሞ የሚደሰተው በሰው ልጅ እምነት እግዚአብሔር በጣም ይደሰታል። ሰዎች ሲያምኑት እግዚአብሔር በጣም ይደሰታል። ታውቃላችሁ ልጆቻችን ያምኑናል አይደል? ልጆቻችን አንበሳ ከፊት ለፊት ቢመጣ ከአባቴ ጋር ነው ያለሁት፣ አባቴ ያድነኛል ብለው ያምናሉ። በአባታቸው በጣም ነው ዲፔንድ የሚያደርጉት፣ ይመካሉ። እና አብርሃም እግዚአብሔርን በጣም ያምናል። በጣም የመጨረሻ እንግዲህ ሞት ነው አይደለም? ቢሞት እንኳን እነሳለሁ ብሎ ማመን በቃ ይሄ የእምነት ጥግ ማለት ነው። እና በአብርሃም ቤት ያየውን እምነት እግዚአብሔር በኢየሱስ ስም ከኛ ቤት ደግሞ ያግኝ። አሜን። እና መጽሐፍ ቅዱስ ዓለምንም የሚያሸንፈው እምነታችን ነው ይላል ወገኖቼ። እና ዓለምን የሚያሸንፈው እምነታችን ነው። እግዚአብሔር በእምነት በጣም ይደሰታል፣ አማኞችን ይወዳል። ማመን ማለት እግዚአብሔርን ማወቅ ማለት እኮ ነው። በቃ ሰዎች የሚፈሩት ለምንድን ነው? because they don't know God። እግዚአብሔርን ካላወቅ ነው እግዚአብሔርን አናምነው። እግዚአብሔርን ማመን ማለት ወደ እግዚአብሔር በጣም ጠጋ ማለት፣ በጣም ማወቅን፣ ኃይሉን፣ ችሎታውን መረዳትን፣ እግዚአብሔር ማን እንደሆን ማወቅን ይጠይቃል። ዝም ተብሎ አይታመንም። ሰውን እንኳን ስናምን ወገኖቼ በጣም አይተን ነው፣ አገላብጠን ነው፣ አብረን ብዙ ኖረን ነው አይደለም እንዴ? ከዛ በኋላ እናምናቸዋለን ሰዎችን። እግዚአብሔርን ለማመን ወገኖቼ እግዚአብሔርን ማወቅ፣ እግዚአብሔርን አንደርስታንድ ማድረግ ይቀድማል። ያላወቅነውን እግዚአብሔርን አናምነው። ብዙ ጊዜ እግዚአብሔርን የሚጠራጠሩ እነማን ናቸው? እምነት የማይጥሉ እነማን ናቸው? እግዚአብሔርን የማያውቁ ናቸው። እና አብርሃም እግዚአብሔርን በደንብ አድርጎ አንደርስታንድ ያደረገ ሰው ነው። እግዚአብሔርን ያውቀዋል። ትልቁ የእግዚአብሔር ደስታ ደግሞ በሚያውቁት እግዚአብሔር ይደሰታል። ወገኖቼ እግዚአብሔርን እንድናውቀው፣ እግዚአብሔርን እንድናምነው እግዚአብሔር ይርዳን። ከአብርሃም ሕይወት የምንማረው ይህንን ነው። ያላወቅነውን እግዚአብሔርን አናምነው። ደግሞ ሁለት የእምነት አባቶች አሉ አይደለ? ሁለት የቃል ኪዳን አባቶች አሉ፣ ንጉሥ ዳዊትና አባታችን አብርሃም። ሁለቱም የኪዳን አዕማዶች ናቸው። ዳዊት የእስራኤልን ኪዳን ነው የተቀበለው። አብርሃም ደግሞ የምድር ነገዶች ሁሉ በአንተ ይባረካሉ ነው ያለው። እና በአብርሃም ኪዳን ውስጥ እኛም አለንበት። አሕዛብ ሁሉ በአንተ ይባረካሉ፣ የሚባርኩህን እባርካለሁ ተብሎ ነው የተገባለትና በአብርሃም ኪዳን ውስጥ እኛም አለንበት እና በጣም ትልቅ ኪዳን ነው የተሰጠው። በዛ ኪዳን ውስጥ እኛም አለንበት ወገኖቼ። እምነት በጣም እግዚአብሔርን ያስደስተዋል። እግዚአብሔርን እንድናምነው እግዚአብሔር ይርዳን። አሜን። እንጸልያለን። እስቲ እንጸልያለን። ምክንያቱም ምድር ላይ በሚሆኑ ነገሮች ወገኖቼ፣ ምድር ላይ ምንም ቢሆን እምነታችን ያድነናል። እምነታችን ያድነናል። ተራሮች ምድር ብትነዋወጥ አሉ አይደለም? ተራሮች ወደ ባህር ልብ ቢወርዱ እኛ አንፈራም። ለምን? የምትናወጠው ይህች ዓለም ናት አይደለም እንዴ? የኛ ዓለም ደግሞ ከላይ ነው። ከማይናወጠው ዓለም የሚረዳን እጅ አለ ወገኖች። ከማይናወጠው ዓለም የሚመጣ እጅ አለ፣ እንዳንናወጥ የሚያደርገው የእምነት ዓለም አለ። ሃሌሉያ። አማኝ በምድር ላይ ቢኖርም ማለት ነው በሌላ ዓለም ነው የምኖረው ወገኖቼ። እኛ ያምንነው በትንሣኤ ነው ያምንነው አይደለም። ዜኖፎቢያ ተነስቶ ሰዎች እንዲህ ይጎዱኛል ምናምን፣ እሱንማ አልፈን እኮ እኛ በትንሣኤ ነው ያመንነው። በሞት እንኳን እነሳለሁ ብለን አምነናል ወገኖቼ። ከዓለም ከሚታየው ነገር ያለፈ እምነት እኮ ነው ይሄ። ከሁኔታዎች ያለፈ እምነት እኮ ነው። አማኝን ምንም መጥቶ ሊነቀንቀው አይችልም። ኢየሱስ ጌታ ነው። ሃሌሉያ። እና ቤተክርስቲያንን ሊያድን ከመከራ ሊታደግ ኢየሱስ በቅርቡ ይመጣል ወገኖች። ከዚህ በኋላ ምድር ላይ ተዘልዬ እኖራለሁ በጣም በቃ እንትን እላለሁ ብላችሁ እንዳታስቡ። ምናልባት
ምድር ከዚህ በኋላ ሰላም ላይ ኖራት ይችላል። ወንድም ወንድሙን አሳልፎ ይሰጣል አይደል የተባለው የመጨረሻ ዘመን ምልክት። እና አሁን ጥቁሮች ናቸው እኮ አሁን እኛን እያባረሩ አፍሪካውያን ገብቷቸዋል። ወንድም ወንድሙን እኮ ነው እያባረረ ያለው። የመጨረሻ ዘመን ምልክት ነው። ሁሉም ነገር ተፈጽሟል ወገኖቼ። መንግስት በመንግስት ላይ ይነሳል፣ ረሃብ ይሆናል፣ የምድር መንቀጥቀጥ። ያልሆነ ነገር አለ እንዴ? በማንኛውም ሰዓት ትንሣኤ ሊሆን ይችላል። ማነው ንጥቀት ሊሆን ይችላል ወገኖቼ። አንድ ቀን እንነጠቃለን። ስለዚህ ባካችሁ በእምነት ተዘጋጁ። ወደ እምነት ዓለም ግቡ። አብርሃም ያመነውን እምነት፣ አብርሃም ያመነውን ሰማይ፣ አብርሃም ያመነውን እግዚአብሔርን እንመነው ወገኖቼ። እና ብዙ ተስፋ የምታደርጉ ሰዎች በምድር እደላደላለሁ በሚቀጥሉት ዘመናት እንትን ገዝቼ እንትን ሆናለሁ እያላችሁ ያላችሁ ሰዎች ካላችሁ እባካችሁ ያንን እያደረጋችሁ አይኖቻችሁን ቀና አድርጉ። አይኖቻችሁን ቀና አድርጉ። ኢየሱስ ይመጣል። ትንሣኤ ሊሆን እኮ ነው። እንነሳለን ወገኖቼ። እባካችሁ ትንሣኤን ማሰብ ጀምሩ። በማንኛውም ሰዓት ኤኒ ታይም ትንሣኤ ሊሆን ይችላል። መነጠቅ ሊሆን ይችላል። ምንም የቀረ ነገር የለም። ራእይ ውስጥ የተጻፉ እነዛ አውሬዎች ምናምን የሚሆኑት እኮ ቤተክርስቲያን ከተነጠቀች በኋላ ነው። ቤተክርስቲያን ከተነጠቀች በኋላ ነው። 7 ዓመት ከኢየሱስ ክርስቶስ ጋር አየር ላይ እንሆናለን። ዌልካም እንለዋለን። ኢየሱስ እንቀበላለን። ቤተክርስቲያን ከሄደች በኋላ የአብርሃም ማነው የያዕቆብ መከራ የሚባል አለ። እነሱ መከራዎች ናቸው እኮ አሁን ትንቢቱ የቀረው በብዛት የቀረው ትንቢት ቤተክርስቲያን ከተነጠቀች በኋላ ሀፕን የሚያደርጉ ትንቢቶች ናቸው የቀሩት ወገኖች። ሁሉም ትንቢት በሚባል ደረጃ ተፈጽሟል። በመጽሐፍ ቅዱስ 735 ትንቢቶች ተጽፈዋል። እነዛም ማለት በየ4 ገጹ አንድ ትንቢት እንደማለት ነው። እና ከነዚያ ትንቢቶች 80% ተፈጽሟል። አሁን የቀረው 20% ነው። ከ20%ቱም በብዛት ያሉት ቤተክርስቲያን ከተነጠቀች በኋላ የሚሆኑ ትንቢቶች ናቸው ያሉት ወገኖች። መለከት ይነፋል። ኢየሱስ ይመጣል። ኢየሱስን እንመነው። ኢየሱስን እንመነው። ወደ ኢየሱስ እንጠቅለል። ሃሌሉያ። በቅርቡ መለከት እንሰማለን። ሃሌሉያ ሃሌሉያ። ደስ የሚል ድምፅ፣ በጣም ብዙ እልፍ አላፋት የመላእክት ድምፅ ሃሌሉያ የሚሉ ድምፆች ወገኖች፣ የዝማሬ ድምፅ ልንሰማ አለን። ተዘጋጁ። ኢየሱስ አይ ቲንክ በማለዳ ነው የሚመጣው። ኢየሱስ በማለዳ የሚመጣ ይመስለኛል። ምክንያቱም ብዙ የሚደረጉ ነገሮች በማለዳ ነው። የእግዚአብሔር ሰዓት ማለዳ እኮ ነው። እግዚአብሔር ማለዳን በጣም ይወደዋል፣ ይጠቀማል። እና ኢየሱስ የተወለደው በማለዳ ነው፣ ያረገው በማለዳ ነው። ዳግም የሚመጣው ማለዳ ይመስለኛል። ምክንያቱም እነዚህ 10ቱ ቆነጃጅቶች እኮ በመሸም ጊዜ እንቅልፍ አላቸው ይላል። ተኝተው ባሉበት እኮ ነው ሙሽራው የመጣው። አይ ቲንክ በዚህ ሰዓት ይመስለኛል። እና እንድንነቃ እግዚአብሔር ይርዳን ወገኖች። ወደ አብርሃም እምነት እንምጣ። ትንሣኤን ነው ያመነው እምነት። ወደ እምነት እንምጣ። ወደ ጌታ እንሰብሰብ፣ እንምጣ ወገኖች። ሌላውን ነገር ለቀቅ አድርጉ፣ ላላ አድርጉት። ማለት ነገ እንደሚነጠቅ ሰው እንዘጋጅ፣ ወይ ደግሞ ዛሬ እንደሚነጠቅ ሰው ወይ ደግሞ እንደሚሞት ሰው እንዘጋጅ። ዘላለም እንደሚኖር ሰው ደግሞ እንስራ። በቃ አለ አይደል? እንደ እባብ ብልጥ እንደ እርግብ ደግሞ የዋህ ሁኑ ይላል። ስለዚህ አብርሃም ትንሣኤን አመነ። እኛ ቤት እምነት አለ ወገኖች። ምንድነው እያመንን ያለ ነው? ምንድነው ተስፋችን? ምንድነው የልባችን ትርታ? ምንድነው ሰቅዞን የያዘው ጉዳይ? ምንድነው ቀኑን እያሰብን ውለን ሌሊት በህልማችን የሚመጣው የምናልመው ጉዳይ ምንድነው ወገኖቼ? እባካችሁ ምድርን ለቀቅ፣ ኢየሱስን ጠበቅ እናድርገው። አሜን። ሃሌሉያ 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 ሃሌሉያ። እናመሰግንሃለን ጌታ ሆይ፣ ስምህ የተመሰገነ ይሁን። አሜን። የሰማዩንና የምድሩን ፊት መመርመር ትችላላችሁ እናንተ ግብዞች፣
ይዘንባል ትላላችሁ፣ ሰማዩ ብራ ሲሆን እውነት ነው ይዘንባል። ሰማዩ ሲጠራ ደግሞ ማነው ደመና ሲሆን ሲጠራ አይዘንብም ትላላችሁ፣ እንዳላችሁት ይሆናል። ዘመኑን ግን አትመረምሩም ብሎ አለ ኢየሱስ። በለሲቱ ስታቆጠቆጥ የዛን ጊዜ በመጨረሻው እንደሆነ እወቁ ይላል። ወገኖች በለስ ማለት እስራኤል ናት። አሁን እስራኤል ወደ ሀገሯ ተመልሳ ሀገር ሆና ነው ያለችው። እነዚህ ሁሉ ወገኖች የመጨረሻ ዘመን ጠቋሚዎች ናቸው። በለስ አቆጥቁጣለች። አሁን ኢየሱስ ይመጣል። ሃሌሉያ ሃሌሉያ። ጌታ ሆይ ስም የተመሰገነ ይሁን። አንድ ቀን ቤተክርስቲያንን ከዚህ ዓለም መከራ ልትነጥቅ ልታሳርፈን ትመጣለህ ጌታ ሆይ። ምድር ላይ መከራ እየጨመረ በመጣ ጊዜ ያንተን ኮቴ እያሳየን ነው ጌታ። ኮቴህ እየመጣ ነው ጌታ ሆይ። ዓለምን ሳይሆን ይህ ጩኸቱን ሳይሆን ኮቴህን እንጠባበቃለን በጌታ በኢየሱስ ክርስቶስ ስም። ጌታ አይኖቻችንን አብራ ጌታ። ሁልጊዜ ኮንሸስ እንድንሆን ወደ ላይ እንድናስብ በጌታ በኢየሱስ ስም እርዳን። ግሳንግሱ፣ ጩኸቱ፣ መከራው፣ ችግሩ እግዚአብሔር በኢየሱስ ክርስቶስ ስም ካንተ እንዳይለየን ለደቂቃ ልባችንን እንዳይወስደው፣ ጆሮአችንን እንዳይወስደው በጌታ በኢየሱስ ስም ኮንሽስ ሆነን በጣም በልብ ሆነን አንተን እንድንጠባበቅህ እርዳን ጌታ ሆይ። ጌታ ሆይ ስምህ የተመሰገነ ይሁን፣ ስምህ የተባረከ ይሁን። ተስፋችን አንድ ቀን ትመጣልናለህ፣ ትወስደናለህ ጌታ ሆይ። ሙሽራችን ኢየሱስ። ዓለም ትጠላናለች፣ እኛም አንወዳትም። ዓለም ትገፋናለች፣ እኛም አንወዳትም። እኛ የፍቅር ጥጋችንን የፍቅር አቅማችንን በአንተ ላይ ጨርሰናል ጌታ ሆይ። መውደድ ስባል ኢየሱስን እንወዳለን። በቃ ማፍቀር ስባል ኢየሱስን እናፍቅራለን። የማፍቀር አቅማችን የማፍቀር ችሎታችንን በአንተ ላይ ጨርሰናል። የምንጠብቀው ሙሽራ አለን፣ የምንጠብቀው ወዳጅ አለን፣ ኢየሱስ ነው። ዓለምን አንወዳትም ጌታ ሆይ። ዓለም በብዙ ነገር ትገፋናለች። ዓለም መከራ አለባት፣ መከራን ነው የምትሰጠን። አንተ የረፍታችን ጌታ ነህ። ስምህ የተመሰገነ ይሁን፣ ስምህ የተባረከ ይሁን። አቤቱ እግዚአብሔር ሆይ ሁልጊዜ አይኖቻችን ወደ አንተ እንድናደርግ እንድናቀና፣ አንተ ላይ ትኩረት ወደ አንተ ትኩረት ወደ አንተ እንድናደርግ በጌታ በኢየሱስ ስም እርዳን። አቴንሽን በኢየሱስ ክርስቶስ ስም አቴንሽን ፎር ክራይስት ኦን ክራይስት በኢየሱስ ክርስቶስ ስም ጌታ ሆይ አቴንሽናችን በአንተ ላይ እንድናደርግ እርዳን። እግዚአብሔር ዓለምን ሁሉ ጌታ ሆይ በዓለም ሊመጣ ካለው መከራ የሚያድነን ኢየሱስ ነው። በጸሎት አናቆምም። በቃ ሊሆን ያለ ነገር ነው። ጌታ ሆይ እንድንዘጋጅ እርዳን። እግሮቻችን ተጫምተው እንዲቆሙ፣ ወገባችን እንዲጠብቅ እግዚአብሔር በቃል ላይ እንድንቆም ጌታ በኢየሱስ ክርስቶስ ስም እርዳን እና ስለዚህ ጊዜ ደግሞ እጅግ አድርገን እናመሰግንሃለን። ቀኒቱንና ሰዓቲቱን አታውቁምና እንግዲያውስ ንቁ። በጌታ በኢየሱስ ስም መንቃት ይሁንልን። አቤቱ በዚህ ሰዓት እንኳን ራፕቸር ቢሆን ትንሣኤ ቢሆን እባክህ ሁላችንንም እዛ በላይ እንድንገናኝ አንዳችን እንዳንታጣ በኢየሱስ ስም እርዳን። በጌታ በኢየሱስ ስም እርዳን። ክብር ሁሉ ለአንተ ይሁን። ተስፋችን ሰማይ ነው። ተስፋችን ኢየሱስ ነው። እምነታችን ትንሣኤ ነው። ኢየሱስ ክርስቶስ በኩር ወንድማችን እንደተነሳ አንድ ቀን እኛም እንነሳለን። መቃብሩ ባዶ እንደሆነ አንድ ቀን የኛ ቢዝነስ ስፍራ ባዶ ይሆናል። አንድ ቀን እኔ ያለሁበት ቤት ባዶ ይሆናል። አንድ ቀን የኔ ነገር ሁሉ አባት ያጣል። የምድር ንብረት ሁሉ አባት ያጣል፣ ባዶ ይሆናል። ሃሌሉያ። እኔ እሄዳለሁ። ሃሌሉያ። ስምህ የተባረከ ይሁን። መቃብሩ ባዶ ሆኗል። ሃሌሉያ። ምድር እኔን ታጣኛለች። ሃሌሉያ። ምድር እኔን ትለቀኛለች። ግራቪቲው ይለቀኛል። ወደ ምድር ሲስበኝ የነበረው ስንት ነገር ይለቀናል ወገኖች። ግራቪቲ ይለቀናል። ኢየሱስ ይወስደናል፣ ይስበናል። ሃሌሉያ አሜን። ሮዳ ላቫጂና አሼላ ባንቱራ ዋዲና ማሽ ሃሌሉያ። ምድር እንደሆነ ወደ ታች ነው የምትስበው። ጌታ ይገስጻት። እግዚአብሔር ወደ ላይ ነው የሚጎትተን። ራባጂና ማንቱራ ዋዲያላ ባሻራ ዋዲን ታራግላ ዋዲያላ ባስ ሃሌሉያ ሃሌሉያ።
ልባችንን ስላዘጋጀው ዛሬ ለልባችን ስለተናገርከን መንፈስ ቅዱስ ሆይ ወደ ሀገራችን ስላቀናን እጅግ አድርገን እናመሰግንሃለን። እኛ ሀገር ያለን ሰዎች ነን። እኛ ባላገሮች ነን፣ ልጆች ነን ማለት የእግዚአብሔር ወራሾች ነን ይላል። እኛ የምንወርሰው ርስት የለንም። እግዚአብሔርን ራሱን ነው የምንወርሰው። ሃሌሉያ። እግዚአብሔር ዓለማችን ነው። ሃሌሉያ። እግዚአብሔር የርስታችን መያዣ ነው። ገመድ ባማረ ስፍራ ወድቆልናል። የኔ ዓለም እግዚአብሔር ነው። መኖሪያ ከተማዬ እግዚአብሔር ነው። ሃሌሉያ። የምንወርሰው እግዚአብሔርን ነው ወገኖች፣ ራሱን እግዚአብሔርን። እንደ ምድር አባት እንደ ምድራዊ አባት መሬት አይደለም የሚያወርሰን፣ እግዚአብሔር ራሱን ነው የሚያወርሰን። ሃሌሉያ። ሩቫጄን ታራቫዲያላ ባሻላላራቫዲያላ ባሳ። ክብር ለዘላለም ለስም ይሁን። ክብር ለዘላለም ለስም ይሁን። ክብር ለዘላለም ለስም ይሁን። ክብር ለዘላለም ለስም ይሁን። አቤቱ ወደ ላይ ስናስብ ናፍቆቱ እንዴት እንደሚበዛ ጌታ ሆይ በእውነት ምድርን የሚለቅ ከምድር ከፍ የሚያደርግ ኃይል እግዚአብሔር ሆይ በኢየሱስ ክርስቶስ ትሬኒንግ እንድናደርግ እንድንለማመድ እርዳን ጌታ ሆይ። ሃሌሉያ ሃሌሉያ ሃሌሉያ። አንድ ቀን ድንገት አንተ የምትቆምበት ሾፕ ባዶ ይሆናል። የት ሄደ? ሰው ይገረማል። የት ሄደ? ልብሱ ይኸው ሁሉም ነገሩ እዚህ ነው ያለው፣ ብሩም እዚህ ነው ያለው። የት ሄደ? ተነጥቀሃል አንተ። ሃሌሉያ። የኢየሱስ ክርስቶስ መቃብር ባዶ እንደሆነ አንተ ያለህበት ባዶ ይሆናል። ምድር አንድ ቀን እኛን ታጣናለች። ሃሌሉያ። ዓለም ታጣናለች። ራጃና ማዲና ማሼላ ባዲያላ ባሻና ባዲያላ ባንታራግላላ ባዲያላ ባስ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ክብር ሁሉ ለዘላለም ስም ይሁን። ስለዚህ ጊዜ ተባረክ። ስለ ቃልህ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ለዘላለም